ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ አብርሃም ለ28 ዓመታት በካናዳ ለሰጡት አገልግሎት የምስጋናና የእውቅና መርሃ ግብር ተካሄደ። ብፁዕ አቡነ አብርሃም የኤድመንተንና የመካከለኛው ካናዳ ሀገረ ስብከት ሊቀ ጳጳስ ላለፉት 28 ዓመታት በካናዳ ለሰጡት አገልግሎት የምስጋናና የእውቅና መርሃ ግብር ነው የተከናወነው። ለብፁዕነታቸው የኢትዮጵያ ኦርቶዶክስ ቤተክርስቲያንን በማገልገላቸው የኤድመንተን ሲቲ ካውንስልና የኤድመንተን ከንቲባ የእውቅና ሰርተፍኬት አበርክተውላቸዋል። ኤረን ሪቨርፎርድ የኤድመንተን ከተማ ካውንስል በዕለቱ በእምነታችሁ ውስጥ ያለውን እድገትና የአብሮነታችንን ጥንካሬ በመመልከቴ ልዩ አክብሮታለኝ ብለዋል። በመርሃ ግብሩ ከግብጽ ኦርቶዶክስ ቤተክርስቲያንና ከሶሪያ ኦርቶዶክስ ቤተክርስቲያን የተወከሉ የአሃት አብያተ ክርስቲያናት አባቶች የተገኙ ሲሆን የእንኳን አደረሰው መልእክትም አስተላልፈዋል። ብፁዕ አቡነ አብርሃምም በመርሃ ግብሩ ላይ የተገኙትን መርሃ ግብሩን ያዘጋጁትን የመንፈስ ቅዱስ ልጆቻቸውን አመስግነዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ነው። በማህበረ ቅዱሳን የወላይታ ሶዶ ማዕከል የ2018 ዓመተ ምህረት የቅድመ ግቢ ጉባኤ መክፈቻ መርሃ ግብር አካሄደ። የወላይታ ሶዶ ማዕከል በባለፈው ዓመት ቅድመ ግቢ ጉባኤ ለነበሩ የሽኝትና በ2018 ዓመተ ምህረት ደግሞ ወደ ከፍተኛ ትምህርት ተቋማት ለሚገቡ የቅድመ ግቢ ጉባኤ ተማሪዎች የእንኳን ደህና መጣችሁ መርሃ ግብር አከናውኗል። ወደ ከፍተኛ ተቋም የሚገቡ ተማሪዎች መልካም የትምህርት ጊዜ እንዲሆንላቸውና በሚሄዱባቸው አካባቢዎች ከዚህ በፊት በቆይታቸው የቀሰሙትን ልምድ ይዘው በትጋት የግቢ ጉባኤ መንፈሳዊ ትምህርታቸው በመከታተል ማጠናቀቅ እንደሚገባቸው ማዕከሉ አሳስቧል። በማዕከሉ የህዝብ ግንኙነትና ሚዲያ ክፍል ኃላፊ የሆኑት መምህር ጸጌ ካሳ በበኩላቸው ተማሪዎቹ በመንፈሳዊ ህይወታቸውና በትምህርታቸው በመጠንከር ቅድስት ቤተክርስቲያንን ማገልገል እንደሚጠበቅባቸው ተናግረዋል። ይህንንም በማህበረ ቅዱሳን የወላይታ ሶዶ ማዕከል ዘግቧል። በማህበረ ቅዱሳን የደባርቅ ማዕከል ወደ ከፍተኛ የትምህርት ተቋማት ለተቀላቀሉ የ12ኛ ክፍል ተማሪዎች ሽኝት አደረገ። በሰሜን ጎንደር ሀገረ ስብከት ማህበረ ቅዱሳን የደባርቅ ማዕከል የህዝብ ግንኙነት ትብብርና ሚዲያ አገልግሎት ክፍል ከሰንበት ትምህርት ቤቶች አንድነት ጋር በመተባበር ወደ ልዩ ልዩ ዩኒቨርሲቲዎችና ኮሌጆች የመግቢያ ውጤት ላስመዘገቡ የ12ኛ ክፍል ተማሪዎች የሽኝት መርሃ ግብር አካሂደዋል። ወደ ተቋማቱ የምትገቡ ተማሪዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማወቅ ቤተክርስቲያንንና ሀገርን ለመታደግ የእውነት ሰው መሆን ይጠበቅባችኋል ያሉት በማህበረ ቅዱሳን የደባርቅ ማዕከል ሰብሳቢ መምህር ጸጌ ደምሌ ናቸው። በተለይም በማህበራዊ ሚዲያ አጠቃቀማችሁና በጓደኛ አያያዝ ምርጫችሁ ላይ ትኩረት መስጠት ይገባችሁ ብለዋል ኃላፊው። በተመሳሳይም በማህበረ ቅዱሳን የደባርቅ ማዕከል ለደባርቅ ዩኒቨርሲቲ ግቢ ጉባኤ ተማሪዎች አቀባበል ማድረጉን በማህበረ ቅዱሳን የደባርቅ ማዕከል ሚዲያ አገልግሎት ዋና ክፍል ዘግቧል። ልጆችን በእውቀትና በስነ ምግባር በማነጽ የነገ ቅድስት ቤተክርስቲያን ተረካቢ ማድረግ እንደሚገባ ተጠቆመ። በሰሜን ጎንደር ሀገረ ስብከት መጋቤ ሐዲስ መምህር ጡመ ልሳን ይርዳው ለአንድ ዓመት በተከታታይ አስተምረው 16 ህፃናትን ማዕረገ ዲቁናን እንዲቀበሉ ማድረጋቸው የምስጋናና የእውቅና መርሃ ግብር መካሄዱን በማህበረ ቅዱሳን የደባርቅ ማዕከል አስታውቋል። የደባርቅ ደብረ ሰላም የአራቱ መጽሐፍ ትርጓሜ ትምህርት ቤት መምህርና የሀገረ ስብከቱ የገዳማት ክፍል ኃላፊ ርዕሰ ሩሳን ቆሞስ አባ ተክለ ሃይማኖት ኃይለ ማርያም በመርሃ ግብሩ ላይ ተገኝተው ባደረጉት ንግግር ልጆችን በእውቀትና በስነ ምግባር አንጾ ለማሳደግ እንዲሁም ቤተክርስቲያንን እንዲረከቡ ለማድረግ መምህሩ ያሳዩት በጎ ተግባር ለሌሎች አርአያ ነው ሲሉ የገለጹ ሲሆን ህፃናቱ ተተኪ በመሆናቸው ጥበቃ ያስፈልጋቸዋል ብለዋል። የዲያቆናቱ መምህር መጋቤ ሐዲስ ጡመ ልሳን ይርዳው እንዳሉት አሁን ላይ እንዳስተማሯቸው ልጆች ሁሉ በቀጣይም ሌሎች ህፃናትን ማስተማር የሚቀጥሉ መሆኑን በመግለጽ ሁሉም ወላጆች ልጆቻቸውን እንዲልኩ ጠይቀዋል። መረጃው በማህበረ ቅዱሳን የደባርቅ ማዕከል ሚዲያ ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች እስካሁኖቹ ነበሩ።